አይደለም ወሬ እኔ አይደለም አሁን ተረጋጋ ደባለጌ ስለቆጠርከኝ በጣም ነው ማዝነው እኔ ለምስት ታማኝ ነኝ አታቀኝም እኔ እሺ ታዲያ ምን ይሰራሉ ካንተ ጀርባ ሴቶቹ ምን ይሰራሉ አይደለም ማንንም የልጃም ነው ማንንም ራስ ላይ ነው ችግር የምትፈጥረው ገብቷል ሁለት ቀን እኮ ነው የጠፋሁት ከልጁ ስር ሁለት ቀን ብጠፋ ፋፊ መጣች ገብተህ እነሱ ላል አሁን አንተ እኔና አንተ የሆነ ነገር ውስጥ ብንገባ አንተን መጉዳት ነው የሚፈልገው እነሱ ሁለቱ ምን ውስጥ እንደገቡ ገብቷል አይደለም ይሄ ነው ከውዬ ጋር የሚያስታርቀኝ ባይሆን ነገሩን ለማቀጣጠል ወሬ አነፍንፎ ገባ ለመናገር ሮጦ ይሄዳል ሰላም የሆፕ ፋሚሊዎች እንዴት ናችሁ ሁሉ መልካም እኛ እግዚአብሔር ይመስገን ደህና ነን ያው ሁሌ በተለመደ ነገር ያው እንመጣለን ታውቃላችሁ እኛ በጣም ደብሮናል ያሽ ወንድሜ ማለት በጣም ብዙ ነገሮችን መስዋዕትነት እየከፈለ ነው እሱም ያው እኔም ከጎኑ ሆኜ ነገሮችን ለማስተካከል እየሞከርኩ ነው ሁለት ቀን ብጠፋሹ ሁለት ቀን ብጠፋ እንደዚህ አይነት ነገር ይጠብቀኛል በጣም ነው ያዘንኩታሹ ሁለት ቀን እኮ ነው የጠፋሁት ከልጁ ስር ሁለት ቀን ብጠፋ ፋፊ መጣች ሰለሞን በጣም ነው ያዘንኩበት በነገራችን በጣም ነው የተሰማኝ እንዴት እንደዚህ አይነት ነገር በዚህ ሰዓት እኛ ሹር ጉድ ስንል ለማስተካከል የነውምን ነገር እንደዚህ ሌላ ዱብዶ ያመጣብን ሰለሞን በጣም ነው ያዘንኩት በጣም በቃ እኔ ከምነግር በላይ አሹ ገባ እንዴት ሌላ ተጨማሪ እኮ ሌላ ህመም ነው እኮ የመጣብን እኔ አላመንኩም እስካሁን አላመንኩም አሹ በፍጹም እኔ ራሷ ካልሄደችበት በስተቀር እንደዚህ አይነት ነገር ውስጥ ይገባል ብዬ አላስብም በፍጹም ከፋፊ ጋር ያለው ግንኙነት እኔ አላመንኩም አሁን ገብቷላ እኔ ናውም ጋር ደውያለሁ ይመጣል አወራዋለሁ እውነቱን መስማት እፈልጋለሁ አሹ እኔ አንተንም ካንተ ጋር ቆሜ ማውራት የፈለኩት አይታል አንተ እኔ ባልነበርኩበት ሰዓት አንተ ነበርክ አይደል ብዙ ነገሮችን አይታል ግን እውነት ነው አሹ ያየው ነገር እውነት አሳምነዋል አንተ ልብ ነውም አድርጎታል አሹ አድርጎታል ነው እኔ ናኦሚ መጀመሪያ እንዴት ናችሁ የተወደዳችሁ ዲኛ ቤተሰቦች ያው እኛ ደህና ነን እግዚአብሔር ይመስገን ግን ነገሮች በቃ በጣም የሚያስጠላ እኔ ጠርቶኝ ነው ሰለሞን ይዞኝ ሄደው በአይነት ያለ ብሎ ማለት ነው ገብቷል እንዳንተ አሁን ነበርኩ ግን ሄጄ ነው ያየሁት ገባ እሱ ምን አስቦ ነው የሚለው ነገር ከዛ ነገር ወጣ ለምን እዛ ቦታ ላይ እኔ አሁን መጠየቅ ምፈልገው በግሉ አግኝቼ አንተ አሁን መጣ እንጂ በግሉ አግኝቼ ለጠይቀው ምፈልገው ነገር ለምን እሷ መሄድ አስፈለገች ለምንድነው ነገሮች እንዲደራረቡ ነው የፈለገው ገባ ምንም ላይረግ ይችላል ምንም ነገር ላይኖርበት ይችላል ግን በዚህ ሰዓት እሱ ከነገሮች ከእንደዚህ አይነት ነገሮች ወጥቶ ራሱን ነፃ አድርጎ ነው መጠበቅ ያለበት አይደል እንዴ ነገሮችን ከውብዬ ጋር ለማስተካከል ጥረት ማድረግ ነው ያለበት እንጂ ሌላ አሁን ከዛ መጀመሪያሙ ከምትባለው ከዛ ፋፊ ለምን አስፈለገ እኔ አሁን ሲመጣ መጠየቅ ምፈልገው ናኦሚ አሁን ይመጣል ስላልከኝ ነው የመጣው ገብቷል አይደል ሲመጣ መጠየቅ ፈለኩት ለምንድነው እንደዚህ ነገሮችን ራሱ ላይ የሚያደራርበው ለምንድነው ችግሮችን ራሱ ላይ አንዳንድ ያረጋ የሚደርበው ለምንድነው አንዳንድ ስህተት የሚሰራው ገብቷል እዛ ነገር ውስጥ እኮ ከዛ ነገር ውስጥ ላይኖርበት ይችላል ግን አሁን ያለበት ሁኔታ እንዳይን ነገር እንዲያደርግ የሚፈቅድ አይደለም ገብቷል አይደል ምንም አይነት ነገር በቃ ውብዬ ጋር መድረስ ሰላሙ አዊ ሆኖ ብቻውን ነበር መኖር የነበረበት ገባ አይደል ከዛ ነገሮችን ለማስተካከል የሚመቸው እሱ አንዴ እቺኛዋ ከነገሮች ነፃ ሊሆን ይችላል እንደነገርኩ ለጠይቀው እንፈልገው ነገር ለምን አስፈለገ በዚህ ሰዓት ማንንም ሊጠይቀው የማይገባም ማንንም ጋር ሊጠጋም አያስፈልግም ምክንያቱም ነገሮች ወደዚህ ነው የሚወሳሰቡት ገባ አይደለ በቃ ወደዚህ የሚያናድድ ነገር መኖር የለበትም በቃ ገብቷል ራሱ ነፃ አድርጎ ነገሮችን ለማስተካከል እንትን ማለት ያለበት ታውቃለህ አይደል እሱ እኮ በቃ ባህሪውን ታውቃለህ እሱ እንደሆነ ይኸውልህ ሼመኛ ነው ታውቃለህ ሰዎችን ማስከፋት አይፈልግም እንደምታውቀው ነው ባህሪው ገብቷላ ማንንም ሰው መክፈት በሼም ነው እኮ ልጁ እየተጎዳ ነው የራስህን ህይወት ማጣት የለብህም ለሼም ምናምን ብለህ የራስህን ትዳር ማጣት የለብህም ልጆችን ማጣት የለብህም ብራዘር ገብቷል ነቃ ብለህ ነው እዚህ ጋር ነቃ ደንገጥ ብለህ ነው ነገሮችን ለማስተካከል መሞከር ያለብህ እንጂ ነገሮች እንዲወሳሰቡብህ ለምን ታደርጋለህ እኔ አሁን በቃ አንተ ይመጣል ስላልከኝ ነው በግሌ ላገኘው ፈልጌ ነበር ነገሮችን ለማስተካከል ልጠይቀው ፈልጌ ነበር ግን ሲመጣው መጠየቅ ፈልገው ነገር አለ ለምንድነው እንደዚህ ማድረግ አያስፈልግም በቃ ለምን አያስፈልግም እንደዚህ ነው ማድረግ እንደዚህ አያስፈልግም ቆይ ግን አሹ ቆይ
እነሱ አይደል ሄዱበት ቢሆንም ያለበት ድረስ አሁን ፋፊ የምትባለው መጣችበት ከሰለሞን ጋር አይደል እንዴ? ቢሆንም ማለት እሱ እኮ አልሄደባቸውም እኮ ሰለሞን እንኳን ማወቅ የለበትም። ከተገናኙ ለሁለት ተገናኝተው እዛው ሰላም ብላ መሄድ ያለውን ነገር እንዴት ነህ እንደዚህ ና መሄድ ለምን እዛ ሩም ውስጥ መግባት አስፈለገ? እሱ ነው ትልቁ ጥፋት። እኔ ማወቅ የምፈልገው እኮ እሱን ነው። ገብቷል አይደል? ችግር የሚፈጠረው በእንደዚህ አይነት ሁኔታ ነው። ገብቷል። አንተ ቀላል ብለህ የምታየውን ነገር ግን ሰው ቀለል አድርጎ አያይም። ገብቷል አይደለ? አንተ ራስን መግለጽ አትችልም። አሁን ነፃ ነኝ እሱ ቢል ማንንም አያምነውም። ምክንያቱም ያለበት ሁኔታ አለ አይደለ? ከውብዬ ጋር ተጣልቶ ነው ያለው። በዚህ በኩል ሌላ ሴት መታ ነው ያለችው። አሁንም እንደዚህ አይነት ነገር ሲመጣ ማንም ይሄ ልጅ አያምነው፣ ማንም አያምነው። ራስ ላይ ነው ችግር የምትፈጥረው። ገብቷል ብራዘር? በማያውቀው ነገር አሁን ታውቃለህ። አሁን እሱ እንደዚህ ዲፕ እንኳን አልገባም ነገሮች ላይ አይተኸዋል። ውዝግብግብ አለ። የባሰ እኮ ልጁ የባሰ ውዝግብግብ አለ ልጁ። እኔ በጣም ነው ግራ የገባኛለሁ። እነሱ እዚህ ጋር እኔ ማውቀው ሚስጥር አለ ይላል። እሱም አውቀ ነው ይሄንን ያደረከው ለልን ያደረከው ይላል። ይሄንንም ነገር ግልጽ እንዲያደርጉልኝ ፈልጋለሁ። ምንድነው እኔ ግራ የገባኝ ነገር ግን ቆይ ልጁ የነውም ነው እኔ አላምንም። አሁንም ነው ማለት እኔ የፈለኩት መጠየቅም አሹ ልጁ የነውም ነው እውነት አያደርጉም። እሱ ከውብዬ ውጪ እኔ እኮ ይኸውልህ ነው ይቅርታ አድርግልኝ። እንደዛ ማሰብም አልፈልግም። በቃ በጣም ያስከፋኝና የደበረኝ ነገር እዛ ሩም ውስጥ ለሁለት ምን ይሰራሉ? ገብቷል አይደለ? ምንም ይሁን ምን ሁለቱ በቃ መኖር የለባቸውም፣ መገኘት የለባቸውም። በፍጹም ጭራሽ ተያይዞ ደግሞ ወደ ቤትም መምጣት አልነበረበትም እኛን ተከትሎ። ገብቷል አይደለ? ስህተት ላይ ወደዚህ ስህተት አንዱን ማረም ነው መቻል ያለበት። ቆይ ስማሹ ሌላ አላማ ይኖራት ይሆንች ልጅ ሰለሞንስ ሌላ አላማ ይኖር ይሆን እኮ? እንደዚህ አይነት ነገር በጣም የተናደርኩትን ነገር ልንገርህ እሙን ይወዳታል ማለት ነው የሰለሞን የሚባለው ልጅ ወንድሜ ልበለው። አሁን በጣም ተናድጄበታለሁ እያልኩኝ ነው የምጠራው የሆነ ኬዝ ይኖር ገብቷል። አፍቅሯታል ማለት ነው ገብቷል። እሱን መጣል ስለፈለገ ነው አስበው። እኔ ምንም አሁን እኔ እንደዚህ ነው ብዬ ማናቸውም ላይ እንትን አልልም፣ ግን ናሆም ከእንደዚህ አይነት ነገር ውጣ። በቃ ይሄን ቪዲዮ የምታይ ከሆነ ከእሙ ከምትባለውም ፋፊ ከምትባለውም ከሁለቱም ውጣ። ራስን ነፃ አድርግ፣ ራስን አግልል። በቃ ከነገሮች ነፃ ሆነ ራስን ከውብዬ ጋር ያንተን ህይወት ለማስተካከል ሞክር። በቃ እኔ አሁን ሲመጣ መንገር የምፈልገው ይሄንን ነው ማለት ነገሮችን እኮ ይኸውልህ በግልጽ እኮ ለምን አደረጋቸው ሰለሞን የሚባለው ለምን አደረጋቸው? እሱ ገብቷል። በእልህም ይሁን በምንም ይሁን ያየውን ነገር አሳየን። ታዲያ ይኸውልህ በዚህ ሁኔታ ላይ አይደለማ ይኸውልህ ገብቷል። እነሱ ላል አሁን እኔና አንተ የሆነ ነገር ውስጥ ብንገባ አንተን መጉዳት ነው የሚፈልገው። እነሱ ሁለቱ ምን ውስጥ እንደገቡ ገብቷል አይደለ? ያንን ነገር እላቸውን ለመውጣት እሱም አሳየን ያለውን ነገር ገብቷል። ምንም እኮ የሰራው ስህተት የለም እኮ እንድናይ ወሰደን። እንደዚህ ያደረጉ አይደለም እንድናይ ያለውን ነገር ወስደው። እርግጠኛ እኮ አሹ አሁን እኮ እርግጠኛ አልተከሆነም እኮ አሁን እሱ ናውም ሲመጣ ማለት ነው ገብቷል አይደለ? እንጠይቀዋለን። እርግጠኛ ባልሆነ ነገር ላይ ዝም ብለህ የሰው ልጅ ወስደክ እዩ ማለት አለብህ እንዴ? ሩም ውስጥ ተገኙ ምን አደረጉ? ሩም ውስጥ ቢገኝ ነው እንዴ? ነው እንደም ሁሉ ሰላም ምን ያደረክ ነው? ቆይ አሹ አንዴ ናውም አንተ ተረጋጋ። አይደለም አሹ አንድ ምጠይቀው ነገር እዚህ ጋር ይጠራኸኝ ናይ ምንድነው እያደረክ ያለኸው? አሹ ምንድነው እያደረክ ያለኸው? ቆይ እኔ ምንም ማውራው ነገር እንዴት በጣም ባለጌ ሰው ነህ። እንዴት አሹ በጣም ባለጌ ምን ማለት ነው? ናይ እኔን ባለጌ ነህ ማለት እኔ ያየሁትን አይደለም። ለምን ጠራኸኝ? እሱ ጋር ለምን ትጠራኛለህ? ተናገር። ምን እያደረክ ነው? ለምን ትጠራኛለህ? ሰው ነው እንዴ? ምን ማለት ነው? እኔ ላታቀኝም ምን ማለት ነው? አንተ የ10 አመት ጓደኛ አይኮነ ነው አሹ። ምን ማለት ነው? ምን ማለት ነው? ቆይ አሹ አንተ እንደዚህ ትቀያየራለህ አይደለም? ቆይ ምንድነው ሩም ውስጥ የምትሰራው ምንድነው? የስስት ባህሪ አይደለም። ወንድምህን ጓደኛን አታምነው? ተጠቁሜ እኮ ነው የሄድኩት፣ ለማየት እኮ ነው የሄድኩት። ምን አገባኝ? አይመለከተኝም። ያንተ መጠቆም እኔን አታምነኝ። የምታደርገው ነገር ምንድነው? እኮ ነኝ እኔ እኔ ለምን ታማኝ ነኝ? አታውቀኝም። እኔ እሺ ታዲያ ምን ይሰራሉ? ካንተ ጀርባ ሴቶቹ ምን ይሰራሉ? አይደለም ይሰራሉ። ንገረጋለ እንደ ባለጌ ስለቆጠርከኝ በጣም ነው ማዝነው። እሺ እኔ እንኳን ያልሄድኩበት ሩም ውስጥ ሴት ልጅ ምን ትሰራለች እኮ ነው? ንገረኝ። ለምንድን ነው አንተ እየጠራ? አንተ ይሄን አልጠብቅም እሺ ለመናገር ማለት ነው። እኔ ካሾ ይሄን አልጠብቅም። አስረድተኛል እኔ አስረድተኛል ያለህበትን ሁኔታ። በጣም ችግር ያለበት ሰው የሚወሰልት ወንድ አይደለም። እኔ ጠንቅቄ አውቀዋለሁ። ገብቶሃል? እኔ ሚስቴ ላይ በፍጹም አልወሰልትም። ገባ? አንተ ግን እኔን ለማጋለጥ ሮጥክ። እኔ ናውም አንድ ነገር ልንገርህ፣ አሹ ያደረገው እንደዛ አይደለም። ናውም አንተም በተቃራኒ የሆነ ኔጌቲቭ ነገር አታስብ። ናውም ከዚህ ውጪ ምንድነው አይደለም። ይኸውልህ ገብቷል። እሱ ይኸውልህ ባይሆን እኮ ማለት ነው ናሂ እንደዚህ ያደርግም
የሆነ ምክንያት ይኖረዋል ይል ነበር። ምንድን አንተ በኔ ቦታ ብትሆን ምን ትላለህ? እኔም አጣራለሁ። ምኑን ታጣራለህ? ሩሙ አንተ እንደመጣ ምንድነው የወሰንከው? ናሂ ወሰለተ በቃ። ከዛ ለውብዬ ለመናገር ቸኮልክ። ትሰማኛለህ አይደል? ናሂ አሁንም ቢሆን ማለት ነው አሁንም ቢሆን ከእንደዚህ አይነት ነገር ተረጋግተህ ራስን ነፃ አድርግ። አንተ ስላልክ አይደለም ነፃ መሆን መታጀብ ትተህ በሴቶች መታጀብ ትተህ በሴቶች መታጀብ አንተ ስላልክ አይደለም ነፃ መሆን። አንተ ስላልክ አይደለም ነፃ መሆን ነው። ፋፊንም አታውቅም። እኔ ራስነቴን አውቃለሁ። ገባ እና ለዛ ነው ነገሮች የሚወጡብህ። ለምንድን ነው የሚወጡብህ? አየህ አንተ አምነህ ያስቀመጥከው ሰለሞን እኮ ነው እኛን ጎትቶን ይዞ ሄዶ ያሳየን። ቆይ እስቲ አሹ አንተም ከሰለሞን እኩል ነህ፣ አንድ ነህ። እኔ ለይቻል አያተው ተው ነው ነው እንደዚህ አትበለው። እኔ ከሶል አንተ ለይቻል አይደለም ብዙ መስዋዕትነት የከፈለለ ልጅ ነው ወንድም ነው። እንደዚህ ዛሬ ግን እኔን ከብቶኛል። በአንድ ነገር እንደዚህ አትበለው። ይሁዳ ነው እንኳን አንተ ተው ነው ይሁዳ ነው ሸጠኸኛል። ምንም አይደለም። አሁን አንተ ምን እያረክ እንደሆነ ራስህም አታውቅም። ምን እያረክ እንደሆነ አንተ በጣም ጭራሽ ቤት ድረስ ይዛት የመጣው ለምንድን ነው? እሺ ለምንድን ነው ቤት ድረስ ይዛት የመጣው? እኔ የራሴ ምክንያቶች አሉኝ። ግን አንተ ምን ምክንያት ይኖረው? ምክንያት ቢኖር ከነገሮች ነፃ ወጥተህ ራስን ብቻህን አድርገህ ነበረ ነገሮችን መታገል የነበረብህ። ግን አንተ ምንም አቅም እንደሌለው ሰው ከሴቶች ጎን አንዷ ትመጣለች። አንዷ ምን ያስባል ሰው? እናንተ አንድ ወገን ይዛችሁ በአንድ ወገን ወግናችኋል። ገባ? ለዛ ምንም አይገለጥላችሁም። የኔ ጉዳይ አይገለጥላችሁም። እስቲ ቆይ ነው አንድ ሳይድ ስለያዛችሁ አንድ ሳይድ ደግሞ የሚያዝ ጥሩ አይደለም። ገባ? ትዳር ላይ አንድ ሳይድ መያዝ የለብንም። ስለዚህ አይደለም ጓደኝነታችን ነበር እኮ ገደል ነው የከተተው። ናይ ተስፋ እኔ አሁን ተስፋ የቆረጥኩ ነው በዚህ ሰዓት ማለት ለምን እንደዚህ ተስፋ የቆረጥኩ ለምን አታይም እንደ እኔን ጥፋተኛ ሲለኝ አይደለም አታይም እንደ በሱ ጉዳይ እኔን እኮ ነው ጥፋተኛ ያለው ነገር እኮ ነው እንደዚህ ሊያስብለው ይችላል። ግን እኔ ናይ ምንም አላደረኩም። ራስህ ያደረከው እኔ ምንም አላደረኩም። ጓደኛ ወንድም እኮ ነኝ። ገባ? ከሌሎች ባይሆን እኔን ማለት ነው አንተ ይበልጥ ታቀኛለህ። ዛሬ ግን እንደማታቆን ካንተ ተቀያየርክ ጋር እንድትታረቁና አብራችሁ እንድትሆኑ እንጂ ከማንም ሴት ጋር እንድትሆኑ አላገናኘውም። ማለት ከማንም ጋር አላገናኘውም። አለያየው አይደለም። ምንድነው ምክንያቱ አልጠየከኝም። ገባ? ምክንያቱን አልጠየከኝም። ለምን ከውብዬ ውጪ ለምን ሌላ ሴት ጋር ተገናኘ አልኩኝ። ተሰማሙ መጀመሪያ። ቆይ እስቲ ችግር ስላለብህ ነው አይደለም እንደዚህ አትበል። አንተም እኔን ደስ አትፈልግም አይደለም። ቆይ እኔ የምጠይቅ ጥያቄ አለ። ቆይ ተው አሹ ተው። እውነታውን ማወቅ ትፈልጋለህ አንተም አይደለ? ከራሱ አንደበት እንስማ አይመስልም እኮ ከራሱ አንደበት። ይኸው እኔ ያመጣሁት ይኸው አንተ ይኸው ስማ ነው ያየነው ነገር እውነት ነው። እኔ የሚያውቁኝ ሰዎች ያውቁኛል። ገባ? እና ካለ ማስረዳት አይጠበቅብኝም። እንዲህ ማለት እኮ አያስፈልግም። ማስረዳት አይጠበቅብኝም። ራስህን እኮ ግልጽ ነው ማድረግ ያለብን። የሚያውቁኝ ሰዎች መልስ መልስልን ነው። እኔ ይኸውልህ መልስ እንድትመልስልን ጋር ያላቀኛለህ አይደለ? እኔ ማስረዳት አይጠበቅኝም። ቤተሰቦቻቸው ብዙ ማወቅ የሚፈልጉ ሰዎች አሉ። የኛን ጊዜ ፈተዋል። እያንዳንዱ ነገር ነው መልስ እንፈልጋለን። በቃ ይሁን ሁሉም እኔ ላይ ይወስን ይደምድም። እኔ ላይ እኔን ተወቃሽ ያርገኝ፣ ይውቀሰኝ፣ ይስደበኝ። ሁላችሁም እየሰደባችሁኝ ነው፣ ስደቡኝ። ግን ደግሞ እኔና ፈጣሪ እንተዋወቃለን። በዚህ ሁኔታ እንዴት ነው ናይ ምን አንተ ጋር ምን ቀርበው? በዚህ ሁኔታ እንዴት ነው ምን ቀርበው? ቴንክ ዩ በጣም አንተ ለምን ጠይቅ ነገር ጥሩ ነው ናውሜ ጥሩ ነው ስለ ጥሩ ነው። እኔ ስለ ራሴ እንዲህ ብዬ አልናገርም። ገባ? ጊዜ ራሱ ሲፈታው ራሳችሁ ይገባችኋል። ሁሉም ሰው ማወቅ አለበት ነው። ነፃ አድርግ በቃ ራስህን ከቻልክ ነፃ አድርግ። በአንተ የሚተማመን ሰው ራሱ እየጠፋ ነው እኮ ነው። ይቀልዳል እንዴ? ነው እኔ ፈጣሪ ብቻ ይመነኝ። እኔ ሰው አመኔታ አልፈልግም። አሁንም ቢሆን ማለት ነው አይቼዋለሁ። ሰው ማለት ነው ሸክላ ነው። ዛሬ ወደደ ነገ ይጠላል። አዎ ዛሬ ተጠልቻለሁ። ትላንት ይወዱኝ ነበር፣ ዛሬ ጠልተውኛል። ምንም ችግር የለውም። ያልፋል ይሄ ጊዜ። ገባ? ያልፋል። እንኳን እንደሱ ማለት ነው አሹ እንኳን ጠልቶኛል። ገባ? እንደዛ ክዶኛል። አሹ እንኳን መካድ አይደለም እኮ ነው። ገባ? ብዙም እኔ አሁን ኬር አልሰጥም። ሰው ጠላኝ ወደደኝ የራሱ ጉዳይ። በቃ ዋጋ ያስከፍላችሁ ሰለሞን ነው። እሺ ዋጋ ያስከፍል። አየህ አይደለ? እንደዚህ አይነት ቃል እንዲያወጣ ከሱ ጋር የሱ ጓደኛ እኮ ነው። እሱ እኮ ነው አሁን ይዞት ሲዞር የነበረው። መረዳት አለባችሁ አይደለም? ይኸው ጥፋቱን አየህ። እሱ ማንን ማመን እንዳለበት አያውቅም። ማንን ማመን እንዳለበት እሱማ የዋህነቱ ነው የጎዳው። ሚስጥሩ ምንድነው? አንተ ጋርና ሰለሞን ጋር ያለው ሚስጥር ምንድነው? ለምንድነው እርስ በርስ እንደዚህ የምትወጣጡት? ለምን አንዴ ያመጣል አንዴ ይወስዳል። ምንድነው ችግሩ? ፋፊን ያመጣው እሱ ነው። እሙንም ደግሞ አንተ ጋር ያመጣው እሱ ነው። ምንድነው የሰው ያሰበው? ምንድነው ያለውን እኔ ራሴ ጨርሳለሁ። ችግር የለውም። ከሱ ጋር ያለውን እኔ ራሴ ጨርሳለሁ። ነው ምንድነው የምትጨርሰው? ይሄው ነገሮች እኮ ይኸውልህ አሁን ተፋፋ ያበላሻሻ ያለው ሰው ሌላ፣ አንተ ደግሞ የምታስበው ነገር ሌላ። ሚስጥርን አንተ የምታስበውን ነገር የነገርከው ሰው ያንተን ነገር አንተ ያልዋልክበት ላይ ያዋለ ያለው ሰው ሌላ ሰው፣ አንተ ግን የምትጮኸው ሌላ ሰው። አሁንም እኮ እኔ ውብዬ ጥፋተኛ ነች ልትልም ትችላለህ እኮ። አንተን እኮ እንድታምን የሚያደርገው ስራህ ነው አይደለ? ምንም ላታረግ ምንም ላይኖር ይችላል፣ ግን እዛ የተገኘህበት ቦታ ነው። በቃ ሲጀመር አንተ ማለት ነው
የራስን ጥፋት ማለት ነው እኔ ላይ አይደለም ነው በእናትህ አቦ የራስን ጥፋት አይደለም ሰለሞን አትበል ሰለሞን የራሱ ጥፋት አለው ግን ደግሞ የራስን ጥፋት ማሸፋፍን አይደለም ነው ማለት ነው የኔ ጥፋት ምንም የለም በጣም ነው ማዝነው ምንም ነው መረዳት አለብህ አንተ ገብቶሃል አይደለ እሱ እኮ ሁሌ ከጎን ነበር እኮ ስንት ነገሮች ስንት መስዋዕትነት ከፍሎልሃል እኮ ነግሬያለሁ እኔ ኮብዬ ጋር ለማስታረቅ እኮ ስንት ነገር ለፍቶ ይሄ ነው ኮብዬ ጋር የሚያስታርቀኝ ባይሆን ነገሩን ለማቀጣጠል ወሬ አነፍንፎ ገባ ለመናገር ሮጦ እኔ አይደለሁም ወሬ እኔ አይደለሁም ናም ተረጋጋ ናም ተረጋጋ ብዬ ነገርኩት ቀርጾሃል ወንድሟ ቀርጾ ይዟል ለመናገር ለምን ቸኮል አይደለም ቁምና አውራ ተረጋጋ እኮ ያመጣው አንተ ናሽ ሲጀመር ማለት ነው ሰላም ነበርን ወንድሟንም እኮ እዚህ ነገር ውስጥ ያመጣው ነው እንዴ ሲተረጋጋ ብዬ ራሷ ተነጋግራበት ነው ወንድሟ የመጣው ገብቷል አይደል ግን እኮ አንተ ነህ ጎትተህ ያመጣኸው እንዴ ገባ እዚህ ወንድሟን ይዘና ካለችኝ አላምጣ ያኛውንም ለመናገር የቸኮልከው አንተ ነህ ወይኔ ነው ተረጋጋ ስማ ተረጋጋ ምንም ችግር የለም አንተ ለምን ተረጋጋው አታስቀይሙ ነው እንዴ ምን ሆነ ነው ቢገባ እኔ ነገሮች እንዲፈቱልህ ነው የጣርኩ ያለው እንዴ ሌላ ስህተት እኮ እየሰራ ነው አሹንም እንዲመያዝ የለብህም ነው ተው ችግር የለውም ይሄ መልካምነት ነው እየጎዳ ያለው የዋህነት ሲገባው አንድ ቀን ራሱ ሲገባው ይጸጸታል ገብቷል አይደለ ሲገባው ነገሮች ሲገቡ ጥፋትን አሸፋፍን ምንም ጥፋት የለም ለውብዬ መናገር ጥፋት ነው ምንም ጥፋት የለም አንተ ወደ ራስህ እንድትመለስ ገብቷል አይደለ ራስህን ለውብዬማ ወንድሟ ነገርኩህ እኮ ቪዲዮ ራሱ ቀርጾ ይዞሃል ገብቷል አይደለ ማንም ሰው ቢሆን ሩም ውስጥ ሲያይ ምንድነው የሚያስበው ምንም ላታረክ ትችላለህ አሹ በጣም ቸኮሉ እኮ ውብዬ ጋር እኮ በዛ ፍጥነት እኮ መሄድ የለበትም ነበር አሹ ሌላ ቁስል እኮ ነው የጨመሩባት ገብቷል እነሱ እልህ ውስጥ ናቸው ያሉት እርስ በርስ ለመጎዳዳት እልህ ውስጥ ናቸው ያሉት እኮ ታዲያ እውነታው ሳይረጋገጥ ውብዬ ጋር ዘሎ ነገሮችን ማሳየት ማፈነዳ አይደለም እውነቱን ራሱ ነው መግለጥ ያለበት እኛ ባኔን ራሱ መጥቷል እኮ ገብቷል አይደለ ራሱ ተከትሎን መጥቷል እሱማ ተይዟል በቃ ልጁ እኮ ተይዟል እኮ አይተዋል አይደለ በቃ እንዴ እሺ አሁን ቆይ ነው ንገረን እስቲ ምንድነው እውነታው ምንድነው እኔ ግራ ገብቶኝ ሁለት ቀን በጠፋ ከጎን ሁለት ቀን በራሴ ጉዳይ በጠፋ ከጎን እንደዚህ አይነት ነገር ይፈጠራል እስቲ እውነታው ምንድነው ንገረኝ እስቲ ለኛ ይኸው ናው ምንም እንዲህ ብዬ መናገር እሱ ያስረዳት ነው ብዬ እውነታውን ንገረንና ምንም ይፈጠር ነገር የለም ከዚህ በኋላ ከኮብዬ ጋር ተስፋ ቆርጫለሁ እኔ ራስን ይኸው ነው እኔ ነግሬያለሁ ራስን ከነገሮች ነፃ አድርግ ራስን እንዲህ እልህ ከሰዎች ጋር አትያያዝ ብቻህን ሁን ከቻልክ ማንንም አሁን አንተ መጀመሪያ ለምንድን ነው ማን አለኛ እኛ አለና ከጎን ምን ለፈው አንተ ነገሮች እንዲስተካከሉልህ አይደል እንዴ እዚህ ጋር እኮ ነው እዚህ ቡድን መመስራት እኮ አይደለም ማን አለኝ ማን አላት ምናምን እኮ አይደለም ዋናው ነገር ሰላም እንዲፈጠር ነው በመሃላችሁ ከዚህም ወገን ሆነ ከዛም ወገን ሆነ ይሄ የዋህነቱ ነው የሚጎዳው ሁሌ በቃ ሩም ድረስ ለምን ከፈትክ ለምን ፈቀድክ እንዴት ሰለሞን አወቀ እንዴት እኔ ግራ ይገባኝ እንዴት አወቀ ደውለለታል ወይስ ምንድነው የኛን ውብዬን ይዟት ቢሄድስ ቆይ ምንድነው የሚፈጠረው እንደው እኛ በሄደን ምንም ነገር እንትን አለመሆኑን ማመስገን አለብን የሆነ ነገር ቢያረጉትስ በዚህ ሁኔታማ ትቀልዳለህ አሁን ያለውን ነገር አስረዳና ያለውን ነገር ተናገርና ምንም ከሌለ እሰየው እውነታውን ንገረን በቃ አትገናኝ ከማንም ጋር አንተ አርገኸዋል አንተ እንደዛ ነው አላምንም እኔ ስለማላምን ነው እኔ እኮ እንደዚህ መሆኑ ስለማላምን ነው እንደማታደርገው ይኸውልህ እርግጠኛ ስለሆንኩ ነው ገብቶሃል ካንተ አንደበት ግን አይደለም ተው ልገናኝ እንደዚህ አትበል ላደረኩት ለእያንዳንዱ ነገር ዋጋ ይቆጫል እንደዚህ አትበለው ናውም ከዚህ ሰውዬ ጋር እንዳጣረኝ አይደለም ነው ይኸው ስማ ይኸውልህ ይቆጫል ነው እንዳጣሹ ብዙ ነገር የከፈለልህ ብዙ መስዋዕትነት የከፈለልህ ወንድም ነው ከሱ ጋር እንዳጣረኝ ናውም በቃ ከሱ ጋር እንዳጣረኝ የአንድ ቀን ስህተት አይተህ ይኸውልህ እንደዚህ አትበል ነው እመጣለሁ ቆይ እኔ እና ካንተ ጋር እናወራ ነው ይረጋጋ ገብቷል ግን አሹ ምን መሰለህ ውብዬ ጋር የነገር መድረስ የለበትም ነበር ቶሎ ገብቷል አይደል ወንድሟ አይቷል እሱ ነው እኮ የሚያናድደው ቀርጾ ይዞታል እኮ ቢያንስ አትይዙትም እሱ ለኛም እያሰው ነው አይታል አይደል ጥጋቡ ወንድሟን ጥላታል አይደል ሲጀመር ወንድሟ እንዲያይ የተደረገበት ማለት ነው ራሱን የቻለ ምክንያት አለው ገባ ወንድሟ እንዲያይ የተደረገበት እኛ እንድናይ የተደረገበት የራሱ የሆነ ምክንያት አለው ሰለሞን ግን ምን እየቀመረ ነው እሱ የራሳቸው ጉዳይ ነው ገብቷል አይደል ራሳቸው የሚፈቱት ነገር ነው አንዴ አንድ ሴት የድሮ ጓደኛው ጋር ይመጣሉ አንዴ
ብቻ አሹ እኔ በጣም እኔ ግራ ገብቶኛል። በቃ ይሄ ነገር በጣም እየተወሳሰበ ነው ያለው። ነገሮችን አንተ እንትን ለማለት ወደዚህ እንትን ስትል ከባድ ነው የሚሆነው። አሁን ከናሁም ጋር ያለን ነገር ይኸውልህ እንትን እሱ ችግር ፊክስ አድርገው ገብቶሃል። ነገሮች ሁሉም ሲፈቱ ራስ አሁን የኔና የሱ ጉዳይ እሱ ምንም ብዙ የሚያሳስብ እኔ ተረድቻለሁ። እሱ ግን አልተረዳም። አዝኖብሃል። አይተኸዋል። ኧረ ምንም እንደዚህ ብዙ የሚያሳስብ ነገር አይደለም። አንተ ይኸውልህ ገብቶሃል። እሱ በተረዳበት መልኩ እኔ ስላልተረዳው ችግር የለውም። እሱን ብዙም እንትን ምለው ነገር የለም። ግን እሱ አሁን በጣም አዝኗል። ገብቶሃል በአንተ ምክንያቱም ከጎኑ ሆነ ብዙ ነገሮችን ስታስተካክል የነበርክ ወንድሙ ነበር። አሁን ደግሞ እሱ የሚያስበው ምንም ችግር የለውም። አንተ በቃ ሂድና አረጋጋው እሱ። እኔ ችግር የለውም ቤት ሄዳለሁ። አንተ ሂድና አረጋጋው እሱ። ገባ? ምንም ችግር የለውም። እሺ አሁን እሺ በእናትህ እኔ በቃ በል ሂድ አንተ ችግር የለውም። እሺ በቃ እሺ ወንድም አመሰግናለሁ። እሺ አረ ምንም ማለት አይደለም። እሺ